ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል ከአጂፕ እስከ ደከር ሰላም አደባባይ ያለው የአስፋልት መንገድ ግንባታ 70 በመቶ መጠናቀቁን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታወቀ። በሐረሪ ክልል ከአጂፕ እስከ ደከር ሰላም አደባባይ ያለው የአስፋልት መንገድ ግንባታ 70 በመቶ መጠናቀቁን የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ ገልጸዋል። ፍቃዱ በላይ በዝርዝር ያቀርበዋል። በሐረሪ ክልል ከአጂፕ እስከ ደከር ሰላም አደባባይ ያለው የአስፋልት መንገድ ግንባታ 70 በመቶ መጠናቀቁን የክልሉ መንገድና ትራንስፖርት ልማት ቢሮ አስታውቋል። የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ ለሐረሪ መገናኛ ብዙሃን ኤጀንሲ እንዳስታወቁት የአስፋልት መንገድ ግንባታው ከአጂፕ ደከር ሰላም አደባባይ የ3.4 ኪሎ ሜትር ርዝመት ያለው መሆኑን ተናግረዋል። የአስፋልት መንገዱ 30 ሜትር ስፋት ያለውና በሁለት አቅጣጫዎች ተሽከርካሪዎችን የሚያስተላልፍና የእግረኛና የብስክሌት መተላለፊያ የተካተተበት መሆኑንም ገልጸዋል። አሁን ያለነው በአጂፕ ደከር ወይንም አጂፕ ሰላም አደባባይ የሚባል የከተማችን ትልቁ የኮሪደር ልማት ፕሮጀክት ላይ ነው ያለነው። ይሄ በሐረሪ ክልል በተለይ በሐረር ከተማ ከሚሰራው የከተማ ኮሪደር ውስጥ ትልቁን ድርሻ የሚይዝና ትልቁንም ኪሎ ሜትር የሚሸፍን ከዚህ ቀደም እየተሰሩ ከነበሩት ከ5.6 ኪሎ ሜትር ውስጥ ይሄኛው 3.4 ኪሎ ሜትር የሚሸፍን የአጂፕ ሰላም አደባባይ ፕሮጀክት ነው። ይሄ ፕሮጀክት በአጠቃላይ የመንገዱ ስፋት 30 ሜትር የሚሆን ጠቅላላ ስፋት አለው። እያንዳንዱ ካሬጅ ዌይ እስከ 9 ሜትር ድረስ ወይም 3 ሌይን እያንዳንዱ አለው። በዚያ ላይ ደግሞ የሳይክል ሌይን፣ እግረኛ መንገድና ግሪነሪዎችንም የሚያጠቃልል መንገድ ነው። ቀድሞ የአስፋልት መንገድ ግንባታው ሲያከናውን የነበረው ተቋራጭ በሌላ በመተካት በአሁኑ ወቅት ግንባታው እየተፋጠነ ይገኛል ብለዋል። በአሁኑ ወቅት የመንገድ ግንባታው 70 በመቶ በመድረሱን የገለጹት ኃላፊው የመንገድ ግንባታውን በቀጣይ 45 ቀናት ለማጠናቀቅ ርብርብ እየተደረገ ይገኛል ብለዋል። ግንባታው በጥራትና በፍጥነት እየተከናወነ እንደሚገኝ ጠቁመው መንገዱ ሲጠናቀቅ የከተማዋን መልካም ገጽታ ይበልጥ እንደሚያጎላው ኢንጂነር ኢብሳ ጨምረው ገልጸዋል። ይሄ ፕሮጀክት ሲጠናቀቅ ሙሉ በሙሉ የሐረሪን ከተማ ሙሉ ገጽታ የሚቀይር ትልቁ የኮሪደራችን የሐረር ከተማ የኮሪደር ልማት ፕሮጀክት ነው። በአሁኑ ጊዜ ኦቨሮል አፈጻጸሙ ፕሮጀክቱ ሊጠናቀቅ ወደ 70% ላይ ደርሷል። ቀሪ ስራዎችን ለማጠናቀቅ በአዲስ መልክ ክልላችን መንግስት ከወሰነ በኋላ በተለይ ክቡር ርዕሰ መስተዳድራችን በሰጡት ውሳኔ በአዲስ መልክ ተደራጅቶ በአዲስ ኮንትራክተር ተሰጥቶ ስራው በፍጥነትና በአስቸኳይ እንዲያልቅ ባደረጉት መሰረት አሁን ሌት ተቀን በሁለት ሺፍት በአዲስ ኮንትራክተር የቻይና ከዚህ ቀደም የነበረው የኤስሲኢሲ የሚባል የቻይና ኮንትራክተር ብዙ ጊዜ ወስዶ መስራት ያቃተውን የሀገር በቀል ኮንትራክተር በመሰጠቱ በአሁኑ ጊዜ በ3 ሺፍት እየተሰራ ቀን ሌሊት እየተሰራ ስራው ለመጠናቀቅ በተለይ ደግሞ በቀጣይ 40 ቀናቶች ውስጥ ሙሉ በሙሉ ስራውን አጠናቆ ለማስረከብ በርብርብ እየተሰራ ያለበት ሁኔታ ነው ያለው። የሳይት ቁጥጥር መሀንዲስ የሆኑት ማህሌት ሙሉ በኩላቸው ከአጂፕ ደከር ሰላም አደባባይ እየተከናወነ የሚገኘው የአስፋልት ግንባታ በተያዘለት የጊዜ ገደብ እንዲጠናቀቅ ለማስቻል የቁጥጥርና ክትትል ስራ እየተከናወነ እንደሚገኝም ገልጸዋል። የቁጥጥር ስራው ያው እኛ በተመደብንበት በየሴክሽኑ በ3 ሎት የተለያዩ መሀንዲሶች አለን። በ3 ሴክሽን እንደተከፈለው በዛ መሰረት ያለውን ስራ ባለው ስኬጁል በተሰጠን በስኬጁሉ መሰረት እየተከናወነ መሆኑ እና ኳሊቲውን ነው ቼክ የምናደርገው። እንዳልኩ መሀንዲሶችም አለን ፎርማኖችም በጋራ በመሆን ያለውን ስራ በተቻለን አቅም አንድ ላይ ከኮንትራክተሩ ጋር በመሆን ቁጥጥሩን አጠናክረን እንቀጥላለን የሚል ነው። በመንገድ ግንባታ ወቅት የትራንስፖርት ሂደቱ እንዲሳለጥና የመንገድ መጨናነቅ ችግር እንዳይከሰት እየተሰራ እንደሚገኝ የገለጹት ደግሞ በክልሉ መንገድ ትራንስፖርት ቢሮ የውጭ ቁጥጥር ባለሙያ የሆኑት አቶ ሙራድ ሪድዋን ናቸው። የስራ ቁጥጥር ነው። መኪኖች ፕሮጀክቶቹ የማይሆን ነገር ውስጥ እንዳይገቡ ስራቸውን በስነ ስርዓት እንዲሰሩና መኪኖችን በስነ ስርዓት ማሳለጥ ነው ስራችን። ስንፈልግ መንገድ እየዘጋን ዝጉ ሲባል ትዕዛዝ ከአመራሮቻችን ሲመጣ መንገድ መዝጋት ነው ዋናው ስራችን። ፕሮጀክቱ በስነ ስርዓት በተፈለገው መንገድ እቅድና ስነ ስርዓት እንዲሄድ ፈልግ ከዛ ነው እየሰራው ነው ያለነው። በዚህ ሰዓት ፕሮጀክቱ ስራ በጀመረበት ሰዓት እነሱ መኪኖች መንገዳቸውን ይዘው በስነ ስርዓት እንዲሄዱ ዋናው ስራችን ይሄ ነው። ፕሮጀክቱ በስነ ስርዓት እንዲሰራ ማለት ነው። በክልሉ ከአጂፕ እስከ ደከር ሰላም አደባባይ ያለው የአስፋልት መንገድ ግንባታ ከ800 ሚሊዮን ብር በሚበልጥ በጀት እየተከናወነ እንደሚገኝም ለማወቅ ተችሏል።
የሐረሪ ባህላዊ የእጅ ስራ ጥበቦች ከትውልድ ትውልድ ለማሻገር በማህበር ተደራጅተው እየሰሩ መሆኑን ያነጋገርናቸው ማህበራት ገለጹ። ከሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ጋር በመተባበር የተለያዩ ስልጠናዎችና የማስተዋወቅ ስራዎችን እየሰሩ መሆኑን ማህበራቱ ተናግረዋል። ቤተልሔም ደሴ ተጨማሪ አላት። ወይዘሮ ሰዓዳ በርኸሌ ይባላሉ። በሐረሪ ክልል የሚገኘው የኢናይ አሲያ አለላ ስፌት ህብረት ስራ ማህበር ጸሐፊ ናቸው። ማህበራቸው የሚኖሩበት ያደጉበትን ባህልና እሴት ሳይጠፋ ለትውልድ ለማሻገር ከሚል ጥልቅ ቁጭት የተነሳ የያኔዎቹ ጎልማሶች የአሁኑ እድሜ ባለጸጋ እናቶች ከ27 ዓመት በፊት መመስረቱን ያወጋሉ። እንደ ወይዘሮ ሰዓዳ ገለጻ የሐረሪ ባህላዊ የቤት ውስጥ ማስዋቢያ ጌጣጌጦች እያንዳንዳቸው የራሳቸው ትርጓሜና አገልግሎት እንዳላቸው ከብዙ በጥቂቱ እንዲህ ያስረዳሉ። የሐረሪ ባህላዊ ጌጥ አፍለሉፋ በቤት ውስጥ ተገልብጦ ከተቀመጠ በሐረሪ ባህል የሚያስተላልፈው መልእክት እንዳለው ወይዘሮ ሰዓዳ ይገልጻሉ። ማህበራቸው በአሁኑ ወቅት ከ17 በላይ አባላት ያሉት ሲሆን የተለያዩ የሐረሪ ባህላዊ ስፌቶችን እየሰሩ እንደሚሸጡ ገልጸው ከክልሉ ባህል ቅርስና ቱሪዝም ቢሮ ጋር በመተባበርም የተለያዩ ስልጠናዎችን ለተለያዩ የማህበረሰብ ክፍሎች መስጠታቸውን ጠቁመዋል። ማህበሩ ከተመሰረተ ጀምሮ ላለፉት 27 ዓመታት የተለያዩ የቤት ማስዋቢያ ጌጣጌጦችን በስፋት በመስራት ባህላቸውን ከማቆየት ባሻገር ኑሯቸውን መደጎም መቻላቸውንም የማህበሩ አባላት እናቶች ይገልጻሉ። ሌላው በሐረሪ ባህላዊ ስፌት የተሰማራው የእስክንድርና ያስሚን ማህበር መስራች አቶ እስክንድር ኢስማኤል በኢናይ አቢዳ የእደ ጥበብ ማሰልጠኛ ተቋም ስልጠና ወስዶ ከ2014 ጀምሮ የሐረሪ ባህላዊ አልባሳትን እየሰራ እንደሚገኝ ገልጿል። በሐረሪዎች ዘንድ በአዘቦት ቀናቶችና ለተለያዩ ዝግጅቶች እንዲሁም በሰርግ ወቅት የሚለበሱ በተለያዩ የእድሜ ክልል ለሚገኙ የማህበረሰብ ክፍሎች አልባሳትን እንደሚሰፋ ይናገራል።
አቶ እስክንድር ቀደም ባሉት ጊዜያት በባህላዊ አልባሳት ዘርፍ ከሁለት ያልበለጡ ባለሙያዎች ብቻ ይሰሩ እንደነበር አስታውሶ ማሰልጠኛ ኮሌጁ ከተከፈተ ወዲህ በመቶዎች የሚቆጠሩ ወጣቶች በዘርፉ መሰማራታቸውን ይገልጻል። ዘርፉ ወጣቶች የራሳቸውን ባህል እንዲያውቁ ከማድረጉም ባሻገር ስራ አጥ ቁጥርን እንዲቀንስ አስተዋጽኦ እንደሚያበረክት ጠቁሞ በእነርሱ ማህበርም ለበርካቶች የስራ እድል መፍጠር መቻላቸውን ያስረዳሉ። ከክልሉ ባህል ቅርስና ቱሪዝም ቢሮ ጋርም በቅንጅት ባህላዊ አልባሳቶችን የማስተዋወቅ ስራዎች እየሰሩ መሆኑንም ገልጿል። በድሬ ጠያራ ወረዳ ለበጋ መስኖ ልማትና ለሌማት ትሩፋት ትኩረት ተሰጥቶ እየተሰራ መሆኑን የወረዳው የግብርና ልማት ጽሕፈት ቤት አስታወቀ። የወረዳው አርሶ አደሮች በተለያዩ አትክልትና ፍራፍሬ ኢኒሼቲቭ ላይ በመሰማራት እየሰሩ መሆኑም ተገልጿል። ዘገባው የባልደረባችን መሐመድ አብደላ ነው። ናርዶስ ዳምጤ በዝርዝር ታቀርበዋለች። በሐረሪ ክልል ድሬ ጠያራ ወረዳ ለበጋ መስኖ ልማትና ለሌማት ትሩፋት ትኩረት ተሰጥቶ እየተሰራ መሆኑን የወረዳው የግብርና ልማት ጽሕፈት ቤት አስታወቀ። የወረዳው የግብርና ጽሕፈት ቤት ኃላፊ ረመዳን አልይ እንዳሉት በወረዳው የግብርና ልማት ስራዎች በሁለት አቅጣጫዎች እየተከናወኑ መሆናቸውን ጠቁመው እነሱም የሌማት ትሩፋት ፕሮግራምና የበጋ መስኖ ልማት ናቸው ብለዋል። በተለይም በወረዳው አቮካዶ፣ ፓፓያ፣ ሙዝና ስንዴ ባሉ ኢኒሼቲቭ ላይ በትኩረት እየሰራ ነው ብለዋል። akkuma beekamu hojiin misooma qonnaa kana keessatti gara roga lamaatiin kan hojjetamaa jiru. Iddoo maaddii guutuu fi ረመዳን አልይ አሜ ይባላለሁ። የድሬ ጠያራ ወረዳ የግብርናና የተፈጥሮ ሀብት ጽሕፈት ቤት ኃላፊ ነኝ። እንደሚታወቀው በዚህ ወረዳ በሁለት አቅጣጫዎች የግብርና ልማት ስራ እየተከናወነ ነው። እነሱም የሌማት ትሩፋት ፕሮግራምና የበጋ መስኖ ልማቶች ናቸው። እንደ ጠቅላይ ሚኒስትሩ አቅጣጫ 31 ኢኒሼቲቮች አሉ። ከነዚህ ውስጥም ፓፓዬ፣ አቮካዶ፣ ማንጎ፣ ስንዴ፣ የአሳና እንዲሁም የዶሮ እንቁላል፣ ማር፣ የወተት ናቸው። ከነዚህ ውስጥ ግማሽ በላይ በወረዳችን እየተተገበሩ ነው። ከነዚህ ውስጥም ዋናው የሌማት ትሩፋት ፕሮግራም ብለን የምንጠራው ነው። በወረዳው የግብርና ጽሕፈት ቤት የግብርና ባለሙያ የሆኑት ረመዳን መሐመድ አትክልቶቹን ከወጣቶች ሊግና ከቀበሌ መዋቅሮች ጋር በመተባበር በየሳምንቱ ውሃ እያጠጡና እየተንከባከቡ መሆኑን ገልጸዋል። በሳምንት አንድ ጊዜ አንድ መንደርን የሚጎበኙ መሆኑን ጠቁመው አርሶ አደሩ ለአትክልት ምርት ምቹ ሁኔታ ለመፍጠር ውሃ እንዳዘጋጀላቸው አክለዋል። ነምኒ ፓፓያ ፊ አቮካዶ እንዳበትን ይረጃያዱ ወንተ ኮኳን ቀሮምሰ ረጉዳ በወረዳው አቮካዶና ፓፓዬ ማንም ሰው አልተከለም ብዬ አላስብም። አርሶ አደሮቻችን በየቦታው የጉድጓድ ውሃ አለው። ከሌማት ትሩፋት ተጠቃሚ ሆነዋል። አቮካዶ ፍሬ ማፍራት ጀምሯል። የፓፓዬ ክላስተርም እንዲሁ። ደግሞ ክላስተር ፓፓዬ ነማጃብሰች የሚሆን ቪዲዮነ እንደ አርሶ አደር አቶ ጃቦ መሐመድ ገለጻ ለአትክልት ምርት ተነሳሽነት የፈጠረው ለዘርፉ የተሰጠው ትኩረት መሆኑን ገልጸዋል። ይህን ልማት ከጀመሩ 1 ዓመት መሆኑን ጠቁመው ውሃ በማጠጣትና ማዳበሪያን በመጠቀም ጥሩ ደረጃ ላይ ደርሷል ብለዋል። ዋኒ አባ ገዳቴ በከጭፈደሙ ሚሶማ ሞቱማን መንግስት ህዝቡን በማነቃቃት እያደረገ ያለው እድገት ስለማየው ወደ ሁሉም ቦታ ሄዳለሁ። ለዚህም ነው ወደዚህ ስራ የገባ ነው። አቮካዶና ፓፓዬ ጠቃሚና ኢኮኖሚ የሚያሳድጉ ጠቃሚ ነገሮች ናቸው። በልማቱ ተጠቃሚ የሆኑትን አይተን ወደ ስራ የገባ ነው። በ1 ዓመት ውስጥ ጥሩ ለውጥ አይተናል። የተለያዩ ክትትል በማድረግ ውሃ በማጠጣት በማዳበሪያም እየተንከባከብን እንገኛለን። አመት ተቆይሶን ጉትን በከተናገ ተጀቱን ቀበሚሶ መከኘራ ከዚህ ቀደም የማሽላና የበቆሎ ምርቶች ብቻ ሲመረቱ የነበረ መሆኑን ገልጸው አሁን ግን የመንግስትን ስትራቴጂካዊ እቅድ በመተግበር ወደ አትክልትና ፍራፍሬ ምርት መሸጋገራቸውን ገልጸዋል። የአትክልት ምርት በአመት ከ3 እስከ 4 ጊዜ እንደሚመረት ጨምረውም ገልጸዋል። አማ በሬ ዱራን ቢሽንጉማን ረኦምሻል ወለዲ ለንቀው ቢሽንጉማፊ በቆሎዳ ኡምሶ ሞቱማን ጆሌ ማሽላና በቆሎ እናመርት ነበር። አሁን ግን ወደዚህ ልማት የገባ ነው በመንግስትና በባለሙያዎች ተነሳሽነት ነው። አላዋቂ ነበርንና በነበረን መሬት ላይ እንዴት መስራት እንዳለብን ባለማወቃችን ተቸግረናል። አሁን መንግስት እንድንሰራ እንድንገባይ ማንም ሰው እርዳታ እንዳይፈልግ ራሱን እንዲችልና ተወዳዳሪም እንዲሆን እየነገረን ነውና መንግስትን ማመስገን እፈልጋለሁ። አላከኑኝ ሞቱማን እንገልሰው ፈዶዱ ቦቱማ ገለታን ገልቻፍ ተጀቱን የክልሉን የግብርና ምርትና ምርታማነት ለማሳደግ ክልሉ የግብርና ልማት ቢሮ እያደረገላቸው ላለው ድጋፍ አርሶ አደሮቹ ምስጋናቸውን አቅርበዋል።
ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ በቡድን 20 ጉባኤ አመርቂና ውጤታማ ስብሰባዎች ተካሂደዋል አሉ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም። በሌላ ዜና በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በኢትዮጵያ ከዩናይትድ ኪንግደም አምባሳደር ዳረን ዊልች ጋር ተወያይተዋል። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። በቡድን 20 ጉባኤ አመርቂና ውጤታማ ስብሰባዎች ተካሂደዋል አሉ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም። ቢለኔ ስዩም በቡድን 20 የመሪዎች ጉባኤ ላይ የኢትዮጵያን ተሳትፎ በተመለከተ በሰጡት ማብራሪያ እንዳሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 ጉባኤ ባደረጉት ተሳትፎ አመርቂና በጣም ውጤታማ ስብሰባዎችን አካሂደዋል። በደቡብ አፍሪካ ጆሃንስበርግ በነበረው ቆይታ ከተለያዩ መሪዎችና ከተለያዩ ዓለም አቀፍ ተቋማት ኃላፊዎች ጋር ውይይቶች ተደርገዋልም ብለዋል። በኢኮኖሚ መረጋጋት በተደረጉ የኢኮኖሚ ማሻሻያዎች የመጡ አመርቂ ውጤቶች በኢንቨስትመንት የበለጠ የተሳሰረ ግንኙነት ለመፍጠርና የንግድ ልውውጦችን ለማሳደግ ብሎም መጠናከር የሚገባቸው ጉዳዮች መዳሰሳቸውን አመልክተዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል እያደረገች ያለውን ጥረት ለማጠናከርና ኢትዮጵያ የምታስተናግደውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 32ን በተመለከተ አጋዥ ውይይት መካሄዱን አመልክተዋል። በቡድን 20 ጉባኤና የግል ኢንቨስትመንቶችን ለመሳብ በተመሰረተው መድረክ ላይ ጠቅላይ ሚኒስትሩ ንግግር ማድረጋቸውን ጠቅሰው በአጠቃላይ በጣም ጥሩ የሚባል ቆይታ እንደነበር ማስረዳታቸውን የፋና ብሮድካስቲንግ ዘገባ ያመላክታል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ በኢትዮጵያ ከዩናይትድ ኪንግደም አምባሳደር ዳረን ዊልች ጋር ተወያይተዋል። አቶ አደም ፋራ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዘመናትን የተሻገረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ይበልጥ ተጠናክሮ እንዲቀጥል ከፍተኛ ፍላጎት መኖሩን በውይይቱ ላይ ተንጸባርቋል ብለዋል። በሁለቱ ሀገራት መካከል በተለይ በዲሞክራሲ ስርዓት ግንባታ፣ በሀገር በቀል የኢኮኖሚ ሪፎርም አተገባበር፣ በትምህርትና በጤና ዘርፍ የነበሩ የትብብር ማዕቀፎች እጅግ ስኬታማ መሆናቸውንና ይበልጥ ተጠናክረው እንዲቀጥሉ ቁርጠኛ መሆናችንን ገልጸናል ያሉት በቀጣይ የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር በሚረዳ መልኩ በፖለቲካ ፓርቲዎች መካከል የልምድ ልውውጥ መድረኮችና የትብብር ማዕቀፎች እንዲመቻቹ ከመግባባት ላይ መደረሱን አመልክተዋል። የሲንጋፖር ጠቅላይ ሚኒስትር ሎረንስ ዋንግ የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሲንጋፖር ጠቅላይ ሚኒስትርን በክብር ተቀብለን የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያ አስጎብኝተናቸዋል። ጠቅላይ ሚኒስትሩ ጉብኝት ባደረጉበት ወቅትም ለጥቁር ህዝቦች ነጻነት ትግል ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን ማኖራቸውንም ከንቲባዋ ገልጸዋል። ጠቅላይ ሚኒስትር ሎረንስ ዋንግ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት ትላንት ማታ አዲስ አበባ መግባታቸው ይታወሳል። ዓለም አቀፍ የጸረ ጾታዊ ጥቃት ቀን በዓለም ለ34ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ በተለያዩ መርሃ ግብሮች ተከብሯል። ዓለም አቀፍ የጸረ ጾታዊ ጥቃት ቀን ወይም ነጭ ሪባን ቀን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ ነው የተከበረው። በኢትዮጵያ ደረጃ የተከበረ የሚገኘው የጸረ ጾታዊ ጥቃት ቀን በተለያዩ ንቅናቄዎች ለተከታታይ 16 ቀናት እንደሚቆይ ተመላክቷል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ለኢዜአ እንዳሉት ጾታዊ ጥቃት ሴቶችና ህጻናት በየዘርፉ በሚካሄዱ የልማት ስራዎች ውስጥ እንዳይሳተፉ ያደርጋል። ከዚህ ባለፈም የጤና ስነልቦናና ሌሎች ጠባሳዎችንም ጥሎ እንደሚያልፍ ጠቁመዋል። ድርጊቱን በጋራ ልንከላከለውና ልናወግዘው ይገባል ሲሉም አጽንኦት ሰጥተዋል። ጾታዊ ጥቃት የሚያስከትለውን አሉታዊ ተጽዕኖ ከግምት ውስጥ በማስገባት ለሴቶችና ህጻናት ሰብአዊ መብት መከበር በትኩረት እየተሰራ እንደሚገኝም አመላክተዋል። ወደ ዓለም አቀፍ ዘገባዎች ስናልፍ ጀርመን ከአፍሪካ ጋር ያላትን ግንኙነት ላቅ ያለ ደረጃ ለማድረስ ፍላጎት እንዳላት ገለጸች። የሁለትዮሽ ግንኙነት ማሻሻል ህብረቱ የ2063 አጀንዳን ለማሳካት ትልቅ አቅም የሚፈጥር ነው ተብሏል። ዘገባው የኦልአፍሪካ.com ነው። ምስጋና ኃይሉ በዝርዝር ያቀርበዋል። ጀርመን ከአፍሪካ ህብረት ጋር ያላትን የሁለትዮሽ ትብብር አጠናክራ እንደምትቀጥል አስታውቃለች።
የሁለትዮሽ ትብብሩ አጉሪቱ የአፍሪካ አጀንዳ 2063 አጀንዳን ለማሳካት የምታደርገው ስራም ላይም ትኩረት ያደረገ መሆኑ ተነግሯል። ፌዴራል ዲሞክራቲክ ጀርመን መንግስት ባለፉት ሳምንታትም በአፍሪካ ህብረት መቀመጫ አዲስ አበባ ላይ በሁለቱ ሀገራት መካከል የነበረውን ስብሰባ ላይ የጀርመን መንግስት 88 ሚሊዮን ዶላር አዲስ ፈንድ በመልቀቅ የአፍሪካ አጀንዳ 2063ን ለማስፈጸም ድጋፍ ታደርጋለች ተብሏል። ጀርመን በአፍሪካ የአረንጓዴ ልማት፣ ዘላቂ ልማት ድጋፍ፣ የመሰረተ ልማትና የኤሌክትሪክ ኃይል፣ የሰላምና ጸጥታ ላይ የምታደርገውን ድጋፍም አጠናክራ እንደምትቀጥል አስታውቃለች። ከህብረቱ ጋር በመሆንም በተለይ በጤናው ዘርፍ የአፍሪካ ህብረት ማዕከላዊ በሽታ መከላከልና ቁጥጥር ጋር በመሆን የ20 ዓመታት የትብብር ዘርፍን ማጠናከር ላይ ትኩረት ታደርጋለችም ተብሏል። የአፍሪካ ህብረት ልዑክና መሪ ፋታላ ሰጀማሊስ እንዳሉትም ጀርመን በተለያዩ ድርጅቶች አማካኝነት እያደረገችው ያለው ድጋፍም ከጊዜ ወደ ጊዜ እየጨመረ ይገኛል። ጀርመን ከአፍሪካ ጋር የጀመረችው ትብብር እስከ አውሮፓውያን አቆጣጠር 2027 1 ቢሊዮን ዩሮ ከፍ ለማድረግ ማቀዷንም ይፋ አድርጋለች። በቪየትናም በተከሰተ የጎርፍ አደጋ 90 ሰዎች ሲሞቱ 12 ሰዎች ደብዛቸው መጥፋቱ ተነገረ። ሳይንቲስቶች ቪየትናም በሰው ሰራሽ የአየር ንብረት ለውጥ ምክንያት ለከባድ የአየር ሁኔታ ክስተቶች የበለጠ ተጋላጭ እየሆነች መጥታለች ብለዋል። ዘገባው የቢቢሲ ነው። ሮናልዶስ ዳምጤ ተጨማሪ አላት። በቪየትናም ለቀናት በጣለ ከባድ ዝናብ ምክንያት በተከሰተ ጎርፍና የመሬት መንሸራተት 90 ሰዎች ሲሞቱ 12 ሰዎች እስካሁን ያሉበት አልታወቀም። የቪየትናም መንግስት በመላ ሀገሪቱ 186,000 ቤቶችን በጎርፍ መውደማቸውንና ከ3 ሚሊዮን በላይ ከብቶች መሞታቸውን ገልጿል። ባለስልጣናቱ በ100 ሚሊዮን ፓውንድ የሚያወጣ ውድመት መድረሱንም ግምታቸውን አስቀምጠዋል። የኤኤፍፒ የዜና ወኪል እንደዘገበው ተራራማ የሆነው የዳክላክ ግዛት ክፉኛ የተጎዳ ሲሆን ካለፈው ህዳር 7 ወዲህ 60 በአካባቢው ነዋሪ የነበሩ ሰዎች ህይወታቸውን አጥተዋል። በጥቂት ሳምንታት ልዩነት ካልሚጌና ቡዋሎ የተሰኙ አውሎ ንፋሶች በአገሪቱ ከተከሰቱ በኋላ የጎርፍ አደጋው ባለፉት ወራት ቪየትናምን የመታ የቅርብ ጊዜ ክስተት ነው። እሁድ ጠዋት 258,000 የሚሆኑ ሰዎች የኤሌክትሪክ ኃይል አጥተው የነበረ ሲሆን ዋና ዋና መንገዶችና የባቡር ሀዲዶች ክፍሎች ተዘግተዋል ሲሉ ባለስልጣናቱ ተናግረዋል። በከፍተኛ ሁኔታ ጉዳት የደረሰባቸውን አካባቢዎች ለመርዳት ወታደራዊና የፖሊስ ኃይሎች ተሰማርተዋል። ጠቅላይ ሚኒስትር ፋም ሚንቺን እሁድ ጠዋት የቡድን 20 ጉባኤን እየተከታተሉ ከሚገኙበት ከደቡብ አፍሪካ በበየነ መረብ የአደጋ ጊዜ ስብሰባን መርተዋል። እስከ አርብ ዕለት ድረስ በበርካታ አካባቢዎች የዝናብ መጠኑ ከ1.5 ሜትር በላይ ሲሆን አንዳንድ አካባቢዎች እንደ አውሮፓውያን አቆጣጠር ከ1993 ጀምሮ ታይቶ የማይታወቅ 5.2 ሜትር ከፍታ እንዳለው ተናግረዋል። ዝናቡ በሚቀጥሉት ቀናት እንደሚቀንስም ይጠበቃል። ሳይንቲስቶች እንደሚሉት ቪየትናም በሰው ሰራሽ የአየር ንብረት ለውጥ ምክንያት ለከባድ አየር ሁኔታ ክስተቶች የበለጠ ተጋላጭ ሆናለች። ይህም አውሎ ንፋሶችን የበለጠ ጠንካራና ተደጋጋሚ እንደሚያደርጋቸው ገልጸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበረን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ